ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ታላቅ የህዝባዊ ስብሰባ ጠርቷል። አገር የዜጎቿ እጅ ናት። አገር ማለትም ሰው ነው። ኢትዮጵያን እልፍ አላፍ ዜጎቿ ደማቸውን ውቅያኖስ አጥንታቸውን መርከብ አድርገው ለትውልድ አሻግረዋታል። ኢህአፓ ለኢትዮጵያ መትረፍና ለህዝቧ ከመከራ ቀንበር መላቀቅ ከፀሐይ በታች ያሉ የሰላም አማራጮችን ሁሉ ለመጠቀም በትውልድ ፊት ቃል ገብቶ ከህዝብ ጋር በአደባባይ ይመክራል የሚል መልእክትም የኢትዮጵያ ህዝቦች አብዮታዊ ፓርቲ አስተላልፏል። ፓርቲውም ታላቅ አገራዊ ጥሪ አቅርቧል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰዋል። የማነ ባለፉት 2 ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነው ሲሉም ክስ አቅርበዋል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። በኢትዮጵያ በከፍተኛ ሁኔታ የሳይበር ጥቃት ኢላማ ተከስቷል የሚል መረጃ ተሰምቷል። በአፍሪካ በሰው ሰራሽ አስተውሎት የሚሰሩ የሳይበር ጥቃቶች እየጨመሩ መምጣታቸውን አንድ ሪፖርት አመልክቷል። ኢትዮጵያን በአህጉሪቱ በብዛት ኢላማ እየሆነች ያለች አገር ሆናለች ሲል አመልክቷል። ይህን መረጃም በዜናችን በዝርዝር እንመለከተዋለን። ከነዚህ መረጃዎች በተጨማሪ የኬንያ ከፍተኛ ፍርድ ቤት የአገሪቱ መንግስት አዲስ ጥገኝነት የሚጠይቁ ኢትዮጵያውያንና ኤርትራውያን ስደተኞችን በስደተኝነት መመዝገብ ለማቆም ባለፈው ዓመት ሐምሌ የወሰነውን ውሳኔ ትናንት አርብ በሰጠው ትዕዛዝ ማገዱን፣ ከውጭ ሀገራት የሚገቡ ምርቶችን በልዩ ኢኮኖሚ ዞን ለማምረት በኢትዮጵያ ኢንቨስትመንት ኮሚሽን ተይዞ የነበረው እቅድ የ3 ወራት አፈጻጸም 53 በመቶ ብቻ መሆኑ ፓርላማ ጥያቄ ማስነሳቱን፣ እስራኤል የጋዛ የተኩስ አቁም ስምምነትን በአዲስ የመሬት ወረራ እንደ ጣሰች መገለጹ፣ እንዲሁም በናይጄሪያ ታጣቂዎች ከ200 በላይ ተማሪዎችን ከትምህርት ቤት አግተው ወሰዱ የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአፍሪካ በሰው ሰራሽ አስተውሎት የሚመሩ የሳይበር ጥቃቶች እየጨመሩ መምጣታቸውን አንድ ሪፖርት አመልክቷል። ኢትዮጵያ በከፍተኛ ሁኔታ የሳይበር ጥቃት ኢላማ ሆናለችም ተብሏል። አፍሪካ በሰው ሰራሽ አስተውሎትና በተፋጠነ ዲጂታላይዜሽን የተነሳ የሚፈጸሙባት የሳይበር ጥቃቶች በከፍተኛ ፍጥነት እየተባባሱ መምጣታቸውን ቼክ ፖይንት ሶፍትዌር ቴክኖሎጂስ በ2025 የአፍሪካ የሳይበር ደህንነት ባወጣው ሪፖርት አመልክቷል። ኢትዮጵያ በአህጉሪቱ በብዛት ኢላማ እየሆነች ያለች ሀገር ሆናለች ሲልም ጥናቱ አመልክቷል። ሪፖርቱ በአሁኑ ጊዜ በአፍሪካ ያሉ ድርጅቶች በሳምንት በአማካኝ ከ3000 በላይ የሳይበር ጥቃቶች እንደሚገጥማቸው አስታውቋል። ከአገራት መካከል ናይጄሪያ በብዛት ጥቃት ያስተናገደች ሲሆን ኢትዮጵያ ደግሞ በሳምንት ከ11000 በላይ የሚሆኑ ጥቃቶች ኢላማ በመሆን በከፍተኛ ሁኔታ የሳይበር ጥቃት ኢላማ ከሆኑ የአፍሪካ ሀገራት መካከል አንዷ መሆኗን የደቡብ አፍሪካው አይ አፍሪካ ዘግቧል። ኃላፊው ያልተለመደ ሲሉ የገለጹት የኢትዮጵያን ከፍተኛ የሳይበር ጥቃት ኢላማነቷን አገሪቱ ያስተናገደች ከምትገኘው የተፋጠነ የዲጂታል ሽግግር ጋር አያይዘውታል። ድርጅቶች በወረቀት ላይ ከተመሰረተ አሰራር ወደ ዲጂታል ስርዓቶች ሲሸጋገሩና የክላውድ አገልግሎቶችን መጠቀም ሲጀምሩ ለሳይበር ጥቃት ተጋላጭ የመሆን እድሎች እየሰፉ ስለሚሄዱ ለጠላፊዎች በርካታ አጋጣሚዎችን እንደሚፈጥርም ጠቁመዋል። ወደ ቀጣዩ መረጃችን ስናልፍ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰዋል። የማነ ባለፉት 2 ዓመታት በኢትዮጵያና ኤርትራ መካከል ውጥረትን ለመፍጠርና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነው ብለዋል። ለዚህ ችግር መፍትሄው በቅን ልቦና ዓለም አቀፍ ሕግንና የጎረቤትን የግዛት አንድነትና ሉዓላዊነትን ማክበር እንደሆነ የማነ ገልጸዋል። ፕሬዚዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ከ7 ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር ያሉት የማነ፣ ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲን በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል በማለት ወቅሰዋል። የማነ አያይዘውም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበክ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገው ዘመቻ ተጠናክሮ ቀጥሏል ሲሉ ተናግረዋል።
ወደ ቀጣዩ መረጃዎችን ስናልፍ የኬንያ ከፍተኛ ፍርድ ቤት የአገሪቱ መንግስት አዲስ ጥገኝነት የሚጠይቁ ኢትዮጵያውያንና ኤርትራውያን ስደተኞችን በስደተኝነት መመዝገብ ለማቆም ባለፈው ዓመት ሐምሌ የወሰነውን ውሳኔ ትናንት አርብ በሰጠው ትዕዛዝ አግዷል። ከፍተኛው ፍርድ ቤት የአገሪቱ መንግስት ውሳኔ ያገደው ውሳኔው የአገሪቱን ሕጎች የሚጥስ አገሪቱ ግዴታ ከገባችባቸው ቀጠናዊና ዓለም አቀፍ ሕግጋት ጋር የሚቃረን እንዲሁም በጥገኝነት ጠያቂዎች መካከል አድሏዊነትን የሚፈጥር ውሳኔ እንደሆነ በመግለጽ ነው። ፍርድ ቤቱ ውሳኔውን ያገደው የአገሪቱ የሰብአዊ መብት ተሟጋች ድርጅቶችና ሕግ ተቋማት የኬንያ መንግስት ከሁለቱ ሀገራት ወደ አገሪቱ ገብተው ጥገኝነት የሚጠይቁ ስደተኞችን መመዝገብ ማቆምን በመቃወም የመሰረቱትን ክስ ከመረመረ በኋላ ነው። ወደ ቀጣዩ መረጃዎችን ስናልፍ የህዝብ ተወካዮች ምክር ቤት አዲሱ የመንግስት ሰራተኞች የደሞዝ ጭማሪ በሁሉም ክልሎች በወቅቱ ለምን ተፈጻሚ መሆን እንዳልቻለ የፌዴራል ሲቪል ሰርቪስ ኮሚሽን ማብራሪያ እንዲሰጥ ትናንት አርብ ህዳር መጠየቁ ተሰምቷል። በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መንግስት ተጨማሪው ደሞዝ እስከ ጥቅምት ወር አጋማሽ ለሰራተኞች እንዲከፈል ውሳኔ ቢያሳልፍም እስካሁን የደሞዝ ማሻሻያው ተግባራዊ ያልተደረገባቸው አካባቢዎች አሉ ማለቱን ሸገር ዘግቧል። ለምክር ቤቱ አባላት ጥያቄ ምላሽ የሰጡት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ጌታቸው ጀንበር በጭማሪው የደሞዝ ክፍያ አተገባበር ዙሪያ ለተፈጠሩ ችግሮች የክልል መንግስታትን ተጠያቂ ማድረጋቸውን ዘገባው ጠቅሷል። የፌዴራል መንግስቱ የደሞዝ ማሻሻያ የሰራው ቀድሞ በነበረውና የክልል መንግስታት በሰጡት መረጃ መሰረት መሆኑን ተናግረዋልም ተብሏል። የደሞዝ ማሻሻያው አተገባበር በስፋት ችግር የገጠመው በቀድሞ ደቡብ ክልል ስር በነበሩ አዳዲስ ክልሎች እንደሆነ ምክትል ኮሚሽነሩ መናገራቸውንም ዘገባው አመልክቷል። ኮሚሽኑ በሰራተኞች ቁጥር መዛባት ሳቢያ ክልሎች የደሞዝ ማሻሻያውን በዘንድሮ ዓመት ሙሉ በሙሉ ለመክፈል የበጀት እጥረት ካጋጠማቸው ተጨማሪውን የደሞዝ ወጪ ራሳቸው እንዲሸፍኑ ከጥቂት ሳምንታት በፊት ማሳሰቢያ መስጠቱም አይዘነጋም። ወደ ቀጣዩ መረጃዎችን ስናልፍ ኢህአፓ ታላቅ የህዝባዊ ስብሰባ ጥሪ አቅርበዋል። ህዝቡ በጥበቡ የሰራት ሀገሩ እንዳትሞት በጋራ ሊደርስላት ይገባልም ሲል መልእክት አስተላልፏል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ አገር የዜጎቿ እጅ ስራ ናት፣ ሀገር ማለትም ሰው ነው። ኢትዮጵያን እልፍ አላፍ ዜጎቿ ደማቸውን ውቅያኖስ አጥንታቸውን መርከብ አድርገው ለትውልድ አሻግረዋታል። ኢትዮጵያውያን ሀገራቸው ከነጣቂ ለማዳን በአንድነት ሲነሱ የቋንቋ የሃይማኖትና የነገድ ልዩነት ወኔ እንጂ በፍጹም እንቅፋት አልሆነባቸውም። በደምና በአጥንት የተመሰረተችው ኢትዮጵያ የሁሉንም ኢትዮጵያዊ ደምና አጥንት አቀናጅታ የአድዋን ድል ለሰው ልጆች ሁሉ አቀዳጅታለች። በአሁኑ ጊዜ ሀገራችን ኢትዮጵያ ጡቷን ጠብተው ባደጉ ኃይሎች ክፉኛ ደም እየፈሰሳት ስለሆነ እንደ ህዝብ ተሰብስበን መላ እንውለድ። ዘመድ ሁሉ ቢሞት በአገር ይለቀሳል፣ አገር የሞተ ዕለት ወዴት ይደረሳል የሚለው ትውልዳዊ ጥያቄ ዛሬ ምላሹ ይሻል። እናም እንሰባሰባለን። ኢትዮጵያ ለኢትዮጵያ መትረፍና ለህዝቦቿ ከመከራ ቀንበር መላቀቅ ከፀሐይ በታች ያሉ የሰላም አማራጮች ሁሉ ለመጠቀም በትውልድ ፊት ቃል ገብቶ ከህዝቡ ጋር በአደባባይ ይመክራል። ስለሆነም ህዳር 27 ቀን 2018 ዓ.ም በአዲስ አበባ በሚካሄደው ታላቅ ህዝባዊ ስብሰባ ላይ ተገኝተው ስለ ሀገርና ህዝብ እንድንመክር በአገር ስም ተጠርተዋል። በዚህ ታላቅ ህዝባዊ ስብሰባ ላይ የንጹሃን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝባችንን ያጎሳቆሉት መከራዎችን ማብቂያ እንመክራለን። የኢትዮጵያን የመከራ ቀንበር በህዝብ ኃይል፣ ጥበብና መተባበር በአጭር ጊዜ እንሰብረዋል በማለት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በዛሬው ዕለት መግለጫ አውጥቷል። ወደ ቀጣዩ መረጃዎችን ስናልፍ ከውጭ ሀገራት የሚገቡ ምርቶችን በልዩ ኢኮኖሚ ዞን ለማምረት በኢትዮጵያ ኢንቨስትመንት ኮሚሽን ተይዞ የነበረው እቅድ የሶስት ወራት አፈጻጸም 53 በመቶ ብቻ መሆኑ በፓርላማ ጥያቄ አስነስቷል። በዘንድሮ በጀት ዓመት 3 ወራት በልዩ ኢኮኖሚ ዞን በተመረቱ ተኪ ምርቶች ማዳን የተቻለው የገንዘብ መጠን $211 ሚሊዮን ብቻ ነው ተብሏል። ይህ አሃዝ ይፋ የተደረገው በህዝብ ተወካዮች ምክር ቤት ህዳር 11 ቀን 2018 ዓ.ም በተካሄደ ስብሰባ ላይ ነው። የፓርላማው የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በጠራው በዚህ ስብሰባ የኢትዮጵያ ኢንቨስትመንት ኮሚሽን የሶስት ወራት የስራ አፈጻጸሙን አቅርቧል። የኮሚሽኑ ምክትል ኮሚሽነር የሆኑት አቶ ዳጋቶ ኩምቤ ለቋሚ ኮሚቴው ባቀረቡት ሪፖርት በልዩ ኢኮኖሚ ዘርፍ ከሚመረቱ ተኪ ምርቶች በሩብ ዓመቱ ለማዳን ታቅዶ የነበረው $400 ሚሊዮን እንደነበር ገልጸዋል። የኢንዱስትሪ ሚኒስቴር ባለፈው ሰኞ ለፓርላማ ባቀረበው ሪፖርት በበጀት ዓመቱ የመጀመሪያ 3 ወራት ጊዜ ውስጥ የአገር ውስጥ አምራች ኢንዱስትሪዎች $1 ቢሊዮን በላይ ዋጋ ያላቸው ተኪ ምርቶችን ማምረታቸውንም አስታውቆ ነበር።
ወደ ቀጣዩ መረጃችን ስናልፍ እስራኤል የጋዛ የተኩስ አቁም ስምምነትን በአዲስ የመሬት ወረራ መጣሷ ተነግሯል። አገሪቱ በጋዛ የመተላለፊያ መስመሮች ላይ አዲስ የመሬት ወረራ መጀመሯ ተነግሯል። የእስራኤል ጦር ቀደም ሲል በአሜሪካ አደራዳሪነት የተኩስ አቁም ስምምነት በኋላ በአንዳንድ ቦታዎች ላይ የመሬት ወረራ መክፈቱ ተነግሯል። የእስራኤል ወታደሮች 300 ሜትር ርቀት ላይ ወደ መኖሪያ አካባቢዎች በመምጣት መድፍ በመተኮስና ፈንጂ የተሞሉ ተሽከርካሪዎችን በማፈንዳት በምስራቅ ጋዛ ከተማ ቱፋህና ሱጃያ ሰፈሮች የሚኖሩ ቤተሰቦች አካባቢውን ለቀው እንዲወጡ በማድረጋቸው ነዋሪዎች አካባቢውን ለቀው ለመውጣት መገደዳቸው ተነግሯል። የእስራኤል ወታደሮች የፈጸሙት ጥቃት በጋዛ ቢጫ መስመር ላይ የተፈጸመ ነውም ተብሏል። በሰሜን ጋዛ ሰፈሮች የሚኖሩ ፍልስጤማውያንም ከበባውን ለማምለጥና ሕይወታቸውን ለማዳን ጥረት እያደረጉ መሆኑንም የአልጀዚራ ዘገባ አስነብበዋል። በተያያዘ ዜና በምስራቅ ኢየሩሳሌም በካፍር አቃብ ሰፈር 2 ፍልስጤማውያን ወጣቶች በተከበበው ዌስት ባንክ በደረሰባቸው ጥቃት ሕይወታቸው ማለፉ ተነግሯል። ወደ ቀጣዩ መረጃዎችን ስናልፍ በናይጄሪያ ታጣቂዎች ከ200 በላይ ተማሪዎች ከትምህርት ቤት ታግተው መወሰዳቸው ተሰምቷል። በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች አርብ ዕለት ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን አግተው መውሰዳቸው ተሰምቷል። ይህ በዚህ ሳምንት የደረሰ ሁለተኛው የጅምላ እገታ ነው። እገታው የተፈጸመው በኒጀር ግዛት ፓፓሪ በሚገኘው የቅድስት ማርያም ትምህርት ቤት ሲሆን ባለስልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉ ትዕዛዝ ሰጥተው ነበር። የናይጄሪያ ክርስቲያኖች ማህበር እንደገለ አርብ ማለዳ ታጣቂዎች ወደ ትምህርት ቤቱ በመግባት 215 ተማሪዎችንና 12 ሰራተኞችን ወስደዋል። ናይጄሪያ ከቅርብ ቀናት ወዲህ በታጣቂ ቡድኖች የሚፈጸሙ አዲስ ጥቃቶችን እያስተናገደች ትገኛለች። ሰኞ ዕለት በኬቢ ግዛት ከሚገኝ አዳሪ ትምህርት ቤት ሙስሊሞች ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው ተወስደዋል። በክዋራ ግዛት የሚገኝ አንድ ቤተክርስቲያን የአምልኮ ስነ ስርዓት በቀጥታ ስርጭት እየተላለፈ በተፈጸመ ጥቃት 2 ምዕመናን ሲገደሉ 38ቱ ደግሞ ታግተው ተወስደዋል። ፕሬዚዳንት ቦላ ቲኑቡ እነዚህን የጸጥታ ጉዳዮች ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደው የቡድን 20 ጉባኤ ላይ እንደማይሳተፉ አስታውቀዋል። እንደ ፖሊስ ገለጻ በአካባቢው ሽፍታ ተብለው የሚጠሩት እነዚህ ታጣቂዎች አርብ ዕለት ማለዳ 1 ሰዓት አካባቢ ወደ ቅድስት ማርያም ትምህርት ቤት በመግባት ተማሪዎችን ከማደራቸው አፍነው ወስደዋል። የአካባቢው ነዋሪ የሆኑት ዶሚኒክ አዳሙ ሴት ልጆቻቸው በቅድስት ማርያም ትምህርት ቤት ቢማሩም አለመታገታቸውን ገልጸው ሁሉም ሰው ደካማ ነው፣ ሁላችንን ያስደነገጠ ነው ብለዋል። አክለውም በሀገራችን ባለው የጸጥታ ሁኔታ ህዝቡ እየተማረረ ነው ይላሉ። አንዲት የተጨነቀች እናት ደግሞ ያለቀሰች እድሜያቸው 6 እና 13 የሆነ የእህቶቿ ልጆች መታገታቸውን ተናግራለች። ወደ ቤት እንዲመጡ ብቻ ነው የምፈልገው ስትልም ተናግራለች። የኒጀር ግዛት ባለስልጣናት ሴቶችና ወንዶች በሚማሩበት ይህ ትምህርት ቤት ጥቃቶች እየጨመሩ መምጣታቸውን ተከትሎ አዳሪ ትምህርት ቤቶች እንዲዘጉ የተሰጠውን ትዕዛዝ ችላ ብሎ ነበር ብለዋል። በሚያሳዝን ሁኔታ የቅድስት ማርያም ትምህርት ቤት የክልሉ መንግስትን ሳያውቅ ወይም ፈቃድ ሳይጠይቅ እንደገና በመክፈት የመማር ማስተማሩን ተግባር ቀጥሏል። በዚህም ተማሪዎችንና ሰራተኞችን ለአደጋ አጋልጧል ሲልም በመግለጫው አክሏል።